ሰላም ለእናንተ ይሁን የኢትዮ አዲስ ዴይሊ ተከታታዮች፣ ዛሬ እጅግ አንገብጋቢና የብዙዎቻችንን ህልውና የሚነካ ርዕስ ይዘንላችሁ ቀርበናል። የአማራ ወጣት ፋኖዎች የጀግንነት ትግል፣ የዲያስፖራው ወሳኝ ሚናና የትግሉ ዘላቂ ስኬት የሚረጋገጥበት ወሳኝ ቁልፍ ጉዳዮች ላይ በጥልቀት እንመክራለን። በአሁኑ ወቅት በሀገራችን የምናየው እውነታ ልብ ይሰብራል። የብልጽግና መንግስትና ጽንፈኛ የኦሮሞና የወያኔ ኃይሎች በሰላማዊ አማራ ላይ የጀመሩት እልቂት አሁንም እንደቀጠለ ነው። ኦነጎላና የብልጽግና ጦር አማራውን ለመጨረስ የማይጠቀሙበት የጦር መሳሪያም ሆነ ያልተገዛ የሰው ኃይል የለም። ይህንን ለመቋቋምና ለማሸነፍ የመላው አማራ ንቃትና ትብብር የግድ አስፈላጊ ነው። በዚህ ፈተና ውስጥ በውጭ የምንኖር ኢትዮጵያውያን አማሮች የትግል ድርሻችንን እንዴት እናጠናክር የሚለው ጥያቄ አሁንም አጥጋቢ መልስ አላገኘም። ትናንሽ ልዩነቶችን ማስታረቅ፣ መደማመጥ መቸገራችን አስተዋጽኦአችንን የአቅማችን ያህል እንዳይሆን አድርጎታል። እንዲያውም ከሀገር ቤት የፋኖ መሪዎች እንደሰማነው የሀገር ቤቱ መከፋፈል አንዱ ምክንያት የዲያስፖራ ህብረት ማጣትና የፋኖ መሪዎችን በየአቅጣጫው መጎንተል ነው ተብሏል። ይህንን እውነት መደበቅ የለብንም። የሰው ልጅ ባህሪ እንጂ የኢትዮጵያውያን ብቻ እርግማን አይደለም። ብዙ ህዝባዊ ንቅናቄዎች የሚጀምሩት በፍትህ መጓደል ቁጣ ነው። በሰፊ የሞራል ጉልበትና ስሜት ተገንፍለው ይመነዝቃሉ። የመፈክር ጩኸት፣ የጭቆና በደል፣ የህልውና ጥያቄ ጠንካራ ጊዜያዊ ህብረት ለመፍጠር ምቹ ሁኔታ ይፈጥራል። ነገር ግን ጊዜ ያለፈ ሲሄድ፣ ቁጣው ሲበርድ፣ ከስሜታዊነት ያለፈ ግልጽ ራዕይና እቅድ ካልተፈጠረ ነገሮች መበታተን ይጀምራሉ። አንዳንዶች ለዘብ ይላሉ፣ ሌሎች ወደ ጽንፍ ይሄዳሉ። አንዳንዶች ለራሳቸው እውቅና ይፈልጋሉ፣ ሌሎች ለበቀል ይቸኩላሉ። ይህ ሁሉ የሀሳብ ልዩነት መራራቅን ያመጣል። የሰው ልጅ ባህሪው እንደ መልኩ ዥንጉርጉር ስለሆነ በምክክር በመተማመን በጋራ ራዕይ ግብና ስትራቴጂ ካልተሳሰረ በወኔ ብቻ ወደ ዓላማው አይደርስም። ታዲያ መፍትሄው ምንድነው? መፍትሄው ተቋም መፍጠር ነው። ተቋም መፍጠር ትዕግስት፣ አርቆ ማሰብና ዕውቀትን ስለሚጠይቅ ለመጀመር ይከብዳል። የፍራቻ ደግሞ የሞራል ድካም፣ ውዝግብ፣ ግራ መጋባት አልፎ ተርፎም ወደ ጠላት የሚሄድ ዝንባሌን ይፈጥራል። በተለይ የሽምቅ ውጊያ ከጦርነት ችሎታ በላይ የሀሳብ ብስለትን፣ የፈጠራ ችሎትንና ተለዋዋጭነትን ይጠይቃል። የተዋቀረ መርህ ከሌለ ጠላትን ለማድከም አዳዲስ ወዳጆችን፣ ሌሎች ኢትዮጵያውያን ወገኖችን ለመሳብ ካልተቻለ ትግሉ ታፍኖና ተነጥሎ ይቀራል። ጠላት ወዳጆችን ሲጠልፍ የራስህንም ያሸፍትብሃል። መነሻ በወኔ ቢጀምርም ዓላማ ሀቅና ፍትህ ላይ የተመሰረተ ቢሆንም የትግል ጉዞ ቀላል አይደለም። የትግል ውጣ ውረድ መዝማዛ ነው። በአውቶማቲክ አይነዳም። የፈጠራ ችሎታ የተጠናና የጠራ ግብ ወዴት ተሄዶ የት እንደሚደረስ ከተደረሰስ በኋላ በሀገራችን እንዴት ፍትህና ሰላም እንደሚገነባ ቢያንስ በሀሳብ ደረጃ ከወዲሁ መወጠን አለበት። አንዳንዶች ታጋዩ በጦርነት ፋታ የለውም ጊዜም የለውም የሚል ክርክር ሊያነሱ ይችላሉ። በእርግጥም ይህ ሊታሰብበት ይገባል። ነገር ግን ዲያስፖራው ሊያግዝ ከሚችልባቸው ተግባራት አንዱ የመመሪያና የዲፕሎማሲ ትንተና ሰነዶች ረቂቆችን አጠናቅሮ ለፋኖ መሪዎች መላክ ነው። ይህ ለነሱ ፋታ ከመስጠቱን ባሻገር ተመካክረው የራሳቸውን ሰነድ ለማዘጋጀት እንደ መነሻ ያገለግላቸዋል። ሌላው የምናየው የተሳሳተ አካሄድ ደግሞ ፋኖ ፍኖተ ካርታ ወይም የማንነት መግለጫ ማኒፌስቶ አያስፈልገውም የሚል ነው። ይህንን ሐሳብ በአንዳንድ በዲያስፖራ ምሁራን ዘንድ እንሰማለን። ፋኖ አመርቂ የትጥቅ ትግል የሚያካሄድ መዋቅር ስላለው ሌላ መመሪያ አያስፈልገውም የሚል አስተሳሰብ የፖለቲካዊ እንቅስቃሴን መሰረታዊ ህጎች አለመረዳት ነው። በቁጣና በብሶት ብቻ ተነሳስቶ ቤት መገንባት ወይም በክላሽኒኮቭ ብቻ ተማምኖ ዘላቂ ውጤት ማምጣት አይቻልም። ይህ አርቆ ሀሳቢነት የጎደለው አመለካከት ነው። ፍኖተ ካርታ፣ ስትራቴጂና ግልጽ ራዕይ ከሌለ መቀናጀት ይጠፋል፣ መደናበር ይመጣል፣ ትግሉ ይፍረከረካል። ጉዞው መርህ የለሽ የዳበሳ መደናበር፣ አላስፈላጊ ውድቀትና ብክነት የበዛበት ይሆናል። በዚህ ትርምስ ውስጥ ቅንና ብልህ ታጋዮች አዳማጭ ያጣሉ፣ እንደ ሻማ ተቃጥለው ያልቃሉ፣ በጎ ፈቃደኞችም ይሸሻሉ። መመሪያ ስለሌለ ተጠያቂነት ይጠፋል፣ ውሳኔዎች በአፈጮሌዎች ይጠለፋሉ፣ አምባገነኖች ይመጣሉ፣ አንጃ ይፈጠራል፣ ቁልፍ ግለሰቦች ለቀው ይሄዳሉ። ይህ ሁሉ ጠላትን ያበረታታል፣ በቀላሉ ሰርጎ እንዲገባም ቀዳዳ ይከፍታል። በእርግጥም በንቅናቄው እነዚህን ሁኔታዎች አይተናል። ከቀጠለ እምነት ይጠፋል፣ ህዝብ ጀርባውን ያዞራል፣ የትግል ድጋፍም ይመነምናል። የትጥቅ ትግል የጦርነት ችሎታ ብቻ አይደለም፣ ብዙ መሰናክሎች አሉት። እነዚህ መሰናክሎች አስቀድሞ በመርህ ውስጥ ካልገቡ ድንገት ከፊት ሲደቀኑ ለሽንፈት ይዳርጋሉ። ለምሳሌ ንቅናቄዎች እንዲወድቁ ከሚያደርጉ ዋና ዋና እንቅፋቶች መካከል አንደኛው የግልጽ ራዕይና ዕቅድ አለመኖር፣ የመነሻ ችግሩን በቅጡ አለመረዳት ነው።
ሁለተኛው በጦርነት ድል ብቻ ማተኮር፣ የተወሳሰቡ የፖለቲካዊ ፈርጆችን አለማየት። ሶስተኛው በቁጣና በበደል መጋራት ብቻ ዘላቂ ትብብር ይፈጠራል ብሎ መገመት፣ ይህም መዋቅር መፍጠርን ችላ ያሰኛል። አራተኛ ብቃት ያለው መሪ ማውጣት አለመቻል፣ አመራርን ከስልጣንና ከጥቅም ጋር በማያያዝ ግብስ መሪዎች መፈጠር። አምስተኛው የገንዘብና የንብረት አያያዝ ጉድለት፣ ከተቋም ምስረታ ጉድለት ጋር ተያይዞ ወደ ፉክክር መግባት። ስድስተኛው የገንዘብ ድጋፍ የሚያመጣውን ጥገኝነት መቆጣጠር አለመቻል፣ ይህ ነፃነትን ያሳጣል፣ ከዓላማ ያንሸራትታል። የለጋሾችን ትኩረት ለማግኘት የሚደረጉ ውድድሮች ትግሉን ከሀሳብ ይልቅ በገንዘብ እንዲታሰር ያደርጉታል። የጠላትና የባዕዳን የኢትዮጵያ ጠላቶቻችን አንዱ መሳሪያም ይኸው ገንዘብ ነው። አስተማማኝ ፍኖተ ካርታ ከሌለ ደጋፊም ሆነ ከውጭ የሚያይ ማንኛውም ሰው የትግሉን ምንነት፣ የታጋዩን ማንነት ማወቅ አይችልም፣ አቋም ለመውሰድም አይችልም። ትግሉም እንደ ማንኛውም ባለነፍጥ አንጋችን ይናቃል፣ ወኪል ያጣል፣ ይረሳል። የሰው ልጅ ባህሪው ዥንጉርጉር ነው ስንል እንዲሁ በጅምላ አይደለም። በመካከላችን ያሉ ተፈጥሯዊ ልዩነቶች የባህል፣ የሃይማኖት፣ የትምህርት ደረጃ፣ የጾታ፣ የእድሜ፣ የትግል ልምድ፣ የሙያ ልዩነቶች አስቀድመው በግልጽ በመርህ ደረጃ ካልተወያዩባቸው ተዳፍነው ቆይተው እንቅፋት ሲመጣ ይፈነዳሉ። እነዚህን ሁሉ ለየመልካቸው ለማዋቀር የግድ ትንተና፣ እቅድ፣ ስትራቴጂ ከመጀመሪያው ያስፈልጋል። ሰፋ አድርጎ ማሰብ፣ አርቆ ማየት ወሳኝ ነው። ዲያስፖራው ቢደማመጥ ይሻለዋል። በተለይም የመረጃና የተግባቦት ሚና መናቅ በዘመናችን ትልቅ ስህተት ነው። የሳይበር ጦርነት ከጠመንጃ ጦርነት በማያንስበት ዘመን በስርዓት የተዋቀረ ዘመናዊ የተግባቦት ማዕከል ካልተመሰረተ ስም ይጠፋል፣ የጠላት ውሸት ይበረታል፣ መረጃ ያሸብራል፣ ሰሚው ማስተባበያ ስለሚያጣ ይጠራጠራል፣ ልቡ ይከዳል። ንቅናቄው ራሱን የቻለ ባለተቋም ባለራዕይ መሆን ሲችል ወርዶ የጠላትን አጀንዳ እየተከለ ምላሽ ሰጪ ይሆናል። የትረካ ውጥቀት ደግሞ የበለጠ ውጥቀት ያስከትላል። የሳይበር ጦርነት ራሱን የቻለ ሙያ ነው። ተራ የጆርናሊዝምና የዩቲዩብ ኢንተርቪው ስራ አይደለም። ድርጅቱ ይህንን ምን ያህል ተረድቶ ማዕከል ፈጥሯል የሚለው ጥያቄ የትግሉን ብስለት ያሳያል። ፋኖ ማን ነው ሲሉን ዩቲዩብ ተመልከቱ ብሎ መምራት ውርደት ነው። ወዳጅ ልቡ ሞልቶ የሚናገርበትና የሚናገርለት ጠላት ሊመክተው የማይችል ሀቅ የሚንሸራሸርበት የራሱ የተማከለ ሚዲያ የሌለው ትጥቅ ትግል በአሁኑ ዘመን አሸናፊ ይሆናል ተብሎ አይጠበቅም። የራሱን መረጃ ማሰራጨት የማይችል በተአማኒነት የበላይነትን ያልያዘ የተውሶ ሚዲያ አዋጭ ትግል አያካሂድም። በመጨረሻም መመሪያ፣ ፍኖተ ካርታ፣ የተግባቦት ማዕከል አያስፈልግም ማለት ማሰብ አያስፈልግም ማለት ነው። ጀግንነት ብቻ በቂ ነው፣ እናሸንፋለን የሚለው የአንዳንድ የዲያስፖራ የፋኖ አጋፋሪ ምሁራን ንግግር እጅግ አሳዛኝና ያለአዋቂነት አቋም ነው። በትልቁ አለማሰብ፣ አርቆ ጉዳዩን በመንግስትና በዓለም አቀፋዊ መነጽር ማየት ያለመቻል ድክመት ነው። በተለይም የተማከለ የፖለቲካ ድርጅት ካልተዋቀረ የውስጥ ችግሮች እየከረሩ ትግሉ ይቦረቦራል፣ ደጋፊ ይሸሻል፣ ከሁሉም በላይ ህዝብ ይበታተናል። ስለዚህ የትግሉን መሰረት በብቃት ለመገንባት ከስሜታዊነት አልፈን ወደ ስልታዊ አስተሳሰብ፣ ወደ መዋቅርና ተቋም ምስረታ መሸጋገር አለብን። የፋኖን ጀግንነት ከዘላቂ ስኬት ጋር ለማያያዝ የዲያስፖራው ንቁ የተቀናጀና አስተዋይ ሚና ወሳኝ ነው። ለዛሬ ያለንን ይሄ ይመስላል። የእናንተን አስተያየት በጉጉት እንጠብቃለን። ሰብስክራይብ በማድረግና ሐሳባችሁን በመግለጽ የቻናላችን ቤተሰብ ይሁኑ። እስከሚቀጥለው ፕሮግራም ድረስ በሰላም ቆዩ።